ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። ዛሬም እንደተለመደው በሌላ ቪዲዮ መጥተናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ትላንትና የተፈጠረው ነገር ዛሬም እንደቀጠለ ነው ማለት ነው። ሄርሜላ አብርሃምን ጥላው ነው ወደ ቤት ሄደችው። ያው አብርሃም እንደምንም ብሎ ነገሮችን ለማስተካከል ጥረት አድርጓል። በነገራችን ላይ ብልህ ሴት ቤቷን ትጠብቃለች የሚባለው እንደ ሄርሜላ አይነት ናት ማለት ነው። ምክንያቱም ሄርሜላ የሚገርማችሁ ነገር ይሄን ሁሉ እየሆነች ያለችው በዚህ ልክ ማለት ነው የሆነችው ለራሷ ብቻ በማሰብ ሳይሆን አብርሃም ላይ ከዚህም ፊት የሆኑ ነገሮች ድጋሜ እሱ ላይ እንዳይፈጠሩ በማሰብና በጣም ከገረመኝ ነገር እኔ ጋር ሆኖ ምንም አይነት ችግር እንዲያጋጥመው አልፈልግም ያለችው ነገር በጣም ተመችቶኛል። እውነት ባሏን የምትወድ ሚስት በዚህ ልክ ነው ባሏን ፕሮቴክት ለማድረግ ወይም ደግሞ ደህንነቱን ለመጠበቅ ጥረት የምታደርገውና በጣም እውነት ላደንቅሽ ፈልጋለሁ። ሌላው ደግሞ ቤት መሄዱ አይደለም የሷ ትልቁ ፍርሃት የነበረው ቤት መሄዱ ወይም ደግሞ ከሩታ ጋር መገናኘቱ ምናምን አይደለም። ከዛ በላይ የኤፍሬምና የሩታ ሴራ ታውቃለች እና ከዚህ ፊት የተፈጠሩ ነገሮች ስላሉ እነዛ ነገሮች አብርሃም ላይ እንዲፈጠሩ ስላልፈለገች ነው። ከተፈጠሩ ደግሞ የሚፈጠሩ ነገሮች አሉ። ለምሳሌ ሳይኮሎጂካሊ አብርሃም ላይ የሚፈጠሩ ነገሮች አሉ። ከዛ ውጪ ደግሞ ከሄርሜላ ጋር ሌላ ነገር ውስጥ መግባትም ራሱን የቻለ አንድ ነገር ነው ማለት ነው። ምክንያቱም ምንድነው የሚያደርጉት? ሄርሜላ እና እሱን የሚያጣላ ነገር እንደሚፈጥሩ ታውቃለች። ገብቷቸዋል አይደለ? ከዚህ ፊት የተፈጠረው እሱም ብሏል እኮ ከዚህ ፊት የተቀመመልኝ ቅመም ነበረ። እሱን ነገር ለምሳሌ እዛ ሄዶ እነ ሜሪ ምናምን ሆነው አንዴ ውሃ ጠጣ፣ አንዴ ምግብ ብላ ምናምን ሲሉት ነበር እና አስቀድሞ ግን ባሴ የተባለው ልጅ ነግሮ ስለነበረ እዛ ምን እንዳቀነባበሩለት ነግሮ ስለነበረ ጥሎ ተመለሰ። አላማቸው ከሸፈባቸው ማለት ነውና ያኔ ተናግሮ ነበረ። እኔ የፈለገ ይመጣ ቤት መጥቼ ልጄንም አላይም ብሎ ነበረ። ልጄን ማየት የምፈልገው ውጭ ላይ ነው ማየት የምፈልገው፣ ቤት መሄድ አልፈልግም ብሎ ነበረ። ያው ትላንትና በልጁ ነው ያስጨነቁት። ደካማ ጎኑን አውቀውታል ማለት ነውና በተለይ ኤፍሬም የሚባል ልጅ ደግሞ እኔ ወንድም ነው ብዬ ለማሰብ ይከብደኛል። ወንድሙን በዚህ ልክ ሲያሰቃይ ያየሁት ኤፍሬምን ነው። ምን እንደፈለገ አይገባኝም። ኦልሬዲ እንግዲህ አሁን ከቡዜ ጋር በጣም ተጣልተዋል ኤፍሬም ማለት ነው። ስለዚህ ምን ይደረጋል? ይሄ ልጅ ምንም አይደረግም አይደለ? ራሱን መጠበቅ ያለበት ባለቤቱ ነው ማለት ነው። ስለዚህ አብርሃም ራሱን መጠበቅ ያለበት አብርሃም ነው። ሄርሜላን መጠበቅ ያለበት አብርሃም ኃላፊነት አለበት ማለት ነው። ስለዚህ ይሄንን ምን በማድረግ በነገራችን ላይ አንዳንድ ጊዜ ለምንድን ነው አብርሃም ካለፉት ነገሮች መማር ያቃተው ብዬ ሳስብ እኔ በጣም ያናደኛል ማለት ነው ነገር ከዚህ ፊት እየሆኑበት ያሉት ነገር በየዋህነት የዋህነትም አይባልም። አሁን ከየዋህነት አልፎ ጅልነት ነው የሆነው አይደለ? ለምሳሌ ሁል ጊዜ እናንተን አግኝቶ ገደል የሚከታችሁን ሰው እንዴት ነው ሁል ጊዜ እያመናችሁት እየተከተላችሁት እንትን የምትቀጥሉት? ለእናንተ ሁሌ ጉድጓድ እየቆፈረ ጉድጓድ ውስጥ አልገባ ስትሉ ይቅርታ ይልና ወደ ጉድጓዱ ሊመልሳችሁ የሚፈልግን ሰው እንደገና መልሶ በጣም አይከብድም? በጣም ይከብዳል እኮ። ስለዚህ አብርሃም ልብ መግዛት ያቃተው አብርሃም ነው ማለት ነው። ስለዚህ ሩታ ማለችም ሩታ ጥሩ ጨዋታ እየተጫወተች ነው፣ በደንብ አድርጋ እየተጫወተች ነው። የሱን የዋህነት የሱን ጅልነት ስላየች የትም አይሄድም ብላ 100% ታምናለች ማለት ነው። አብርሃም ከሄርሜላ ጋር መሆኑ ለሷ ምንም አይደለም። ለምን በፈለጋት ጊዜ አብርሃምን ወደ ቤት ማምጣት እንደምትችል እርግጠኛ ነች። ይሄው እያየን እኮ ነው፣ በየጊዜው እያየን ነው። 2 ቀን 3 ቀን ውስጥ ምን እንደማድረግ ታያላችሁ እያለች እንዳለችውም በ2 በ3 ቀን ውስጥ ነገሮችን አድርጋ ታሳየናለች። ከዚህ ፊትም እንደው ወር ቢፈጅብኝ ወራት ቢፈጅብኝ ነው ብላለች። ኤፍሬምም ብሏል። ደግሞ በቀጥታ ቪዲዮ እየሰሩ ነው። በጣም የሚገርመኝ ነገር ይሄን ሁሉ አብርሃም እያወቀ ነው በቃ እያወቀ ነው። ኤፍሬም መቼም ቢሆን ለአብርሃም እንደማያስብ በደንብ የተረዳንበት ነው። ምክንያቱም ቢያስብ ወንድሙን የማታከብር ሴት ከሷ ጋር ሁን ምናምን እያለ መጀመሪያ ክብር ይቀድማል ከምንም በላይ ማለት ነው።
ከዛም በኋላ ሁሉ ነገር ሊሆን የሚችለው አይደለ? ስለዚህ ክብሩን እንኳን ከማጠብቅለት ሴት ጋር እንዲሆን እየገፋፋ ነው ያለው ማለት ነው። እና የሄርሜላ አይ ዶንት ኖ በቃ ሩታ እንደ ሄርሜላ ብትሆን ኖሮ አብርሃም ካጠገቧ ነቅነቅ ማይልም ነበረ። ማንኛውም ሴት ባሏን መያዝ ከፈለገች እንግዲህ በቃ ባሏን ማክበር መቻል አለባት። ባሏን የማታከብር ሚስት መቼም ቢሆን ከባሏ ጋር ልትቀጥል አትችልም። ክብሩን እየገፈፈች ከእሷ ጋር የሚቀጥል ወንድም አይኖርም ማለት ነው። ይሄ መታወቅ መቻል አለበት ማለት ነው። ስለዚህ ዛሬም እንግዲህ እንደምንም ብሎ አብርሃም አሳምኗታል። ጥላው ወደ ቤት ሄዳለች። በጣም በጣም ተበሳጭታለች፣ እውነት ለመናገር በጣም ማለት ነው። እና በቀጥታ ያለችው ምንድነው? አንተን ማመን አለማመን አይደለም፣ ኤፍሬምና ሩታን ግን ላምናቸው አልችልም። በቃ እቤት ሄደ ሲባል የሚፈጠሩ ከዚህ ፊት የተፈጠሩ ነገሮች አይምሮ ውስጥ አሉ። ስለዚህ እነዛ ነገሮች ድጋሚ እንዳይፈጠሩ ነው የኔ ስጋት። ለምንድነው ማትረዳኝ ነው ያለችው። ሊረዳት ይገባል ማለት ነው። ገብቷችኋል አይደለ? ስለዚህ ደግሞ በጣም የገረመኝ ነገር በሌላ ሰው አስደውሎ በጣም አካብዶ ምናምን ነገር ነው እንዲነገራት ያደረጉት ማለት ነው። ግን ቶሎ መጣችና እነሱም አላማቸው ሳይሳካ ፌል አደረገባቸው። አላማቸው ከሸፈ። አያችሁ፣ ትንሽ እሷ ከመምጣቷ ቀደም ብሎ ቢመጣ ኖሮ ምናልባት እዛ ቁጭ ብሎ ቡና ከነሱ ጋር ቡና እየጠጣ ምሳ እየበላ እንጆ እያደረገ ብትመጣ ኖሮ የባሰ ነበር የሚሆነው ማለት ነው። እና አብርሃም ምናልባት በዚህ ድኗል። ይሄ ዛሬ የተፈጠረው ነገር ላንተ የማስጠንቀቂያ ደወል ነው። ስለዚህ እንድትጠነቀቅ፣ እያንዳንዱ እንቅስቃሴ በጥንቃቄ እንድትጓዝ ያደርጋል። ጥንቃቄ የሌለው አካሄድ ከሄድክ ማለት ነው ከሄርሜላ ጋም ያለህ ነገር ሊያበቃ ይችላል ማለት ነው። ባይዞ ያን ነገር ማወቅ ያለብህ በጣም የምትወድ ሴት የጠላች ቀን አንተ በሄድክበት መንገድ እንኳን መሄድ አትፈልግም። አለቀ። ይሄን ማወቅ መቻል አለብህ። ሄርሜላ ዛሬ እንደምትሆንልህ የጠላች ቀን ልታይህ ስምህን እንኳን ልታነሳ እንደማትፈልግ ማወቅ መቻል አለብህ። አለቀ። አንተ የፈለገ ለምን ገደል አትገባም? ዞር ብላም አታይህም። ስለዚህ አንድ ሰው የሚያስብለትና የሚጨነቅለትን ሰው ሲያገኝ ለዛ ሰው ስሜት በጣም መጠንቀቅ ያስፈልጋል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን የተፈጠሩትን ነገሮች አጠር አድርጌ ይዤ መጥቻለሁ። እሱን አብረን እናያለን። ሀሳብ አስተያየት እናንተም ኮሜንት ላይ ጻፉልኝ። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ ታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ወደ ቪዲዮ እንሂድ። አስቡት፣ በዚህ ልክ ችግር ተፈጥሯል ነው ልጁን በዚህ ልክ አስጨንቀው መጥራታቸው። እንደው ኤፍሬም ማለት አሁን ምን አይነት ህሊና ነው ያለ? አንተ ምን አይነት ህሊና ነው ያለ? አይከብድም? የገዛ ወንድምህን በዚህ ልክ ማስጨነቅ። እዚህ ጋር አስጨነቀው፣ እዚህ ጋር ከፍቅረኛው ጋር እያጣላህ ነው ያለው። በጣም ታሳፍራለህ። ዛሬ ብቻ ምን የተፈጠረ ነገር የለም። ይሄ ከዛሬ ዋሽቼ ታውቃለህ? እኔ ዛሬ ብቻ የመጣሁት እንጂ ብዙ ጊዜ ስራ ነኝ እያልክ ዝም ብለህ ተጣጣ ገባ። እሱ መምጣቱ ችግር የለውም ሄርሜላ፣ ልጁን ለማየት መምጣቱ ችግር የለውም። ግን ደግሞ አንቺ እንዳልሽው ደግሞ እኔ ሐሳብሽ የምደግፈው ነገር አለ። የሚመጣው እነሱ ጤነኛ ቢሆኑ በቀን 10 ጊዜ የሚመላለስም ችግር የለውም። በቃ ይሄ ነው እሷ የምትፈልገው። እንዲጎዳ አትፈልግም። ከሷና ከሷ ጋር ብቻ እንዲሆን ትፈልጋለች። ይሄ ለሱ ያላት ፍቅር ነው። በቃ ይሄ የፍቅር ስሜት ስለሆነ ምንም ማድረግ አይቻልም። ግን ደግሞ በምታፈቅረው ልክ ደግሞ ስለ ደህንነቱ ደግሞ ያስጨንቃታል ማለት ነው። ወንድ ልጅን ወይም ደግሞ ልጅ ያለውን ሰው ተቀብሎ አብሮ መኖር ብዙ ሰዎች ይከብዳቸዋል አይደል? ሄርሜላ ግን ከነ ልጁ ነው የተቀበለችው። በጣም ደስተኛ ሆና ልጇን የሱን ልጅ እንደ ልጅ ምናምን ብላ የተቀበለች ሴት ናትና ልትጎዳት አይገባም። 10 ቦታ መርገጥ የለብህም አብርሃም።
ልጅህን ከሆነ ልጅህን በአግባቡ ማየት ትችላለህ። ልጅም ምክንያት አድርጎ ግን እንዘጭ ማለት ተገቢ አይደለም። በቃ ተገቢ አይደለም። እግርህ የሆነ ቦታ ላይ መቆም መቻል አለበት። አዎ ኤፍሬም ዋና ታርጌቱ ማለያየት ነው አላማው። ሄርሜላንና አብርሃምን ማለያየት ስለሆነ ከሩታ ጋር እየሰሩ ያሉት ደግሞ አይን ነው። ትላንትና ኢንትሮ ላይ ምን እንደሰሩ አይተናል አይደል? ዛሬ ደግሞ እሱ ወንድም ሐሳብ አሳካው ያድርግልክ ያሳካል። እሺ እሺ በቃ ታሪክ ይፈልጋል። በቃ ከዚህ በላይ ምን ላድርግ አይደለም አውቀ ስለምታደርግ ያው የልብህን ተሳክቶልሃል። በቃ ይሄን ነው የምትፈልገው። አብርሃም ደግሞ አይገባውም። እውነት ለመናገር እዚህ ጋር ማስቆም ነበረበት። እንደውም ማለት ነው አብርሃም አብሮት እንዲሄድ እንኳን መፍቀድ የለበትም። ብቻውን ነው መሄድ ያለበት። ከዛም በኋላ ኤፍሬም የተባለውን ልጅ በርቀት በቃ በርቀት ማለት ነው በቃ አጠገቡ እንዳይደርስ ማድረግ እኮ ያለው ነገር እንዴት ነው? ቤት እናፈዳት ራሷ ቤት እንደዚህ ማሽ አሁን ለምን ማለት ማንገድ ተቀበለኛል። አሁን ከሰው ጋር እንደዚህ መንገድ ማጣፈጥ እሷ ገብታ እንግዲህ ያው በዚህ ይሄን የመሰለ አጥር ውስጥ ገብታለች ማለት ነው። ሄርሚ በነገራችን ላይ እንግዲህ ነፍሰ ጡር እናት በቅርብ የተጸነሰ እርግዝና በዚህ ልክ እናት መበሳጨት የለባትም። ቢያንስ ጥንቃቄ ልታደርግላት ይገባል። አብርሃም እባክ 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 ያው እንደምትረዳ እንደማትጨክንበት ታውቃለህ። ግን ይሄ ለአንተ የማስጠንቀቂያ ደውል ነው። ነገ ከነገ ወዲያ ተመሳሳይ ችግር እንዳይፈጠር ጥንቃቄ ማድረግ አለብህ ማለት ነው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ፣ የተቀረጸ ቪዲዮ አለ። እውነት ነው። ኤፍሬም የሚታመን አይነት ሰው አይደለም። በቃ ኤፍሬምን ማመን ማለት በወንፊት ውሃ መቅዳት ማለት ነው። ምክንያቱም እያደረገ ያለውን ነገር እያየን ስለሆነ ማለት ነው። አትመኝ እሱን በቃ እየነገርኩሽ ከሆነ ለእኔ ማመን ይበቃሻል እኮ እየተዳኝ አይደለም። እሷ ቤት ድረስ እንዲሄድ የምችለው አንተ ፈለጋ አንተ ፈለጋ ማለት እንዴ? ስለማወደኝ ስለማፈቅር በዚህ ልክ መረበሽ አለብኝ ታስባለህ? የለብሽም። ባይዘይ ሄርሜላ ከምንም በላይ ማለት ነው ከምንም በላይ የአብርሃም እዛ መሄድ ሳይሆን የአብርሃም የዋህነትና በየዋህነት የሚፈጠሩ ነገሮችን ከመስጋት ነው። በቃ የሆነ ነገር እሱ ላይ ተፈጥሮ በቃ ያ ነገር እሷም ጋር ድረስ እንዲመጣና እሱም እንዲጎዳ አትፈልግም። ያ ጉዳይ ደግሞ በመሀላቸው ገብቶ ሁለቱን እንዲለያያቸው አትፈልግም። ይሄ ነው በቃ ለምን ይገባል። ለምን ታስሜት እኮ እንዲሰማኝ እኮ መሆን የለበትም ማለት እንዴ? ግን ደግሞ ተጠንቀቅ። ማንንም የሚቀርብክ በጣም መጥፎ ነገር ሊሰሩብና ሊሰሩብ ስለሚፈልጉ ብቻ ነው። አለቀ። ይሄ ነው በቃ። ሌላ ስጋት የላትም እሷ። እውነት አስበውለት እንዳልሆነ ለልጁም አስበው እንዳልሆነ ገብቷቸዋል። ልጁ የእውነት አባትና ልጅን ለማገናኘት እንዳልሆነ ግልጽ እኮ ነው። ለምን ነው የምትሆነው? እኔ ሁሌ አብርሃም ቤት ገባ አብርሃም ምን ተፈጠረበት እያልኩ መሳቀቅ አለብኝ? እኔ ስራ መስራት ከበኝ ድረስ ዋጋ ሄደስባ በጣም እየጨነቀኝ ያለው ምክንያቱም ከዚህ የተደረገብኝ ታውቀው ነገር ለመልካምና ለመልካም ስላልሆነ። በነገራችን ላይ ቀደም ብላው ሰባት መጣ ኖሮ ሌላ ቪዲዮ ይደርሳት ነበር በእርግጠኝነት ማለት ነው። እና ወይ ቡና ውስጥ እንግዲህ ይቀምሳታል እንደለመደው። ከዛም በኋላ ይፈዛል፣ ልብሱን ያወልቃል፣ ከዛ ራቁት ቪዲዮ ይላክላታል ማለት ነው። ይኸውልሽ ሄርሜ በመጀመሪያ ደረጃ ተረጋጊ። አብርሃም ፈልጎታል የመጣው ኤፍሬም እንግዲህ እንደ ደህና እንደው ጀብድ እንደሰራ አይነት ነገር በቃ በጣም እንደዚህ ያለ ሰው ግን በጣም ከባድ ነው። ወንድም ላይ ስታሾፍ ስትቀልድ የሆነ አንገቱን ሲደፋ የምታደርጋቸው ነገሮች ስላሉ አንተ ለምን አልችልም? እሱ ተቀብሎታል እኮ። እኔ እኮ የአብርሃም ይሄን ሁሉ ከኤፍሬም ተቀብሎ የሚኖርበት ምክንያት እኮ ነው ግራ የሚገባኝ። እንዴ አብርሃም ምን ሆነ ነው ግን መንቃት ያቃተ? ማደንዘዣ ተወግታል እንዴ? ስለታሚውሽ እኔ ናትመኝሽ ማን ነገር አብርሃም እንደዚህ አይነት ሰው ነገረኝ ምናምን ማለት አይደለም። የተነገረኝ ነገር በጣም ኮት እንደሆነ አደረገኝ። አንቺ ሞኝ ተመልከቱ፣ ከባድ ነገር ነው የተነገራት እሷ። ወይ ለምን ነው አብርሃም እንደዚህ ሸወር ዝም የምትይው? አንቺ እኮ ሆኖ ያለሽ ምናምን ሲል በጣም ስለደበረኝ ነው እዛን ሰዓት የመጣሁት። ገባ በቃ ለሌላ ሰው ደውሎ ነገሩ። ከዛም በኋላ ያ ሰው ደግሞ ለእሷ ነገራት። እሷ ስሜታዊ ሆና አላማቸው ተሳካ አልተሳካም። ለማንኛውም ምክንያቱም ቀደም ወዲያው እንደሰማች እሷ ስለመጣች ማለት ነው። ለበስ እሱ ነው ማመን ያለብሽ። ሌላ ስለ አብርሃም ያወራ ሰው ማመን ያለብሽ። አብርሃም ግን ነው ማለት እናንተን ያላመልኳችሁ። ገባ አዎ አታምናቸው መቼም ቢሆን እኛም ራሱ አናምናቸውም። ኤፍሬም አብርሃምን ምንም ከማድረግ ወደኋላ የሚል ሰው አይደለም። እናተኛው ከሆነ በግልጽ ነገር
እንጂ ምንም ያደረገው ነገር የለም። ከምንም ከልጁ ጋር ምንም ያደረገው ባለፈው ዕለትም ማለት ነው። በቃ ሁለቱም እንዲታረቅ አደረኩኝ። አሁንም ልጁ እንዲህ አይነት ጠሮት አለ። ሌላ ነገር የለም እኮ ልጅን አታገኝም እርሱ አይደለም እኔ የማለት መብት የለኝም። እሱም ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወድ ስለማልፈልግ ነው። ገባ አንደርስታንድ አድርገኝ። ገባ እንዘርጋ ልትረዳት ይገባል። አብርሃም እንግዲህ መረዳት ያስፈልጋል። በዚህ ልክም ለምን ሰው ስለኔ ይጨነቃል የሚለውን ነገር ማሰብ ያስፈልጋል። ራስን ስሜት ብቻ ማዳመጥ ደግሞ ልክ አይደለም። እቺ እንደዛው ቁቃት ተጠቅበትና በማይገባኝ ቦታ ያቆምኩት አንተ ስለምወድ አንተ ስለማፈቅር አንተ እንድትሸወድ ስለማልፈልግ ነገ አንተ እንድትደፋ ስለማልፈልግ ነው። ገባ ሴት ልጅ ነኝ ናጣ ካልፈልግም እኔ ራሳችን ሁሉ በማለት ተሰቃዩ እኮ ያለው በገዛ እጅ ነው የምትሰቃየው አንተ። ምክንያቱም የሚያሰቃዩህን ሰዎች ፈቅደህ እጅና እግርህን ሰብስበህ መቀበል ስላቃተ ባለፈው አልደርስብሽም አልትረሽብኝ ብለህ ሩታን ከተሰናበትካት በኋላ አንድ ቀንም ሳታገኛቱ ላይ አድረህ አታውቅም። ቤቷ ድረስ ሄድክ አይደል እንዴ? ይቅርታ ብለህ ምናምን ጭራሽ ቤት ድረስ እየተመላለስክ አይደል እንዴ? ስለዚህ ምንድነው እየተሰቃየው ነው ምናምን የምትለው? እንዴ በዚህ ልክ እያስረዳሁሽ አይደል እንዴ? እኔ ማመን ያቅትሻል እንዴ? አንቺ ከጎኔ ካሎች ማን ከጎኔ ሊሆን ነው? ከጎን እንድትሆን ከፈለገ ደግሞ ማዳመጥ አለብህ። እሷን በማየው መንገድ ላይ መጓዝ የለብህም። እየተነጋገራችሁ ነው ጉዟችሁ መሆን ያለበት። አይደለም አሁን ላይ የምደካማ ጎን አንተ እንደሆንክ ያውቃሉና ነገሮች በጣም አንተ እንዴት ነው በአንተ በኩል ጉዳይ የመሰለኝ ስለሆነ ነው። በዛ ልክ ፎቶ የሆንኩት እንጂ ያው የኔ ማንነት ነው አይደለም። ግን ደግሞ አንተ ነገር ሆነ ማየት አልፈልግም። በመጀመሪያ እንዴት ነው እኔ በጣም እየተንጨኩ ተቃራኒ እየሆንክብኝ ያለው እዚህ ቦታ ላይ ትገኝ እዚህ ቦታ ላይ ትገኝ ከሰው ጋር እንዳላይ እያልኩ አንዳንድ ነገሮች አጋጣሚ ሆነ አላውቅም። አንዳንድ ጊዜ በቃ ሊረዳት አልቻለም። እሱ ራሱ ማለት እንድትረዳው ይፈልጋል፣ ግን እሱ መጀመሪያ ሊረዳት አልቻለም። አጋጣሚ አቃጣሪ ነው ይባላልና እንደዚህ ማስተካከሉ እያላሰብኩኝ እሷስ እንዲህ ስትሆን አይሰማህም? አንተ የሚሰማ ከሆነ ደግሞ ምን ሆነሻለሁ? ሁሌም ከሆነሽ ነው አይደል ያለው? ሁሌም አጠገብሽ ነኝ። የት ልብሻለሁ? ቆይ ምን ፈርተሽ ነው? ቆይ ምን ፈርተሽ ነው? ምን ሆነ? ሁሌም ምን ማለት ነው እያልክ ነው? ነገሮች በጣም ተደራርቡ ያለው ግልጽ ነው። ችግሮች እየተፈጠሩ ያሉት ምንም አይፈጠርም እያልክ ነው። ለዛ ነው እንደዛ ይሁን ከለው። እኔ ደግሞ አጠገብህ ሆኜ ምን ነገር ሊፈጠርም አልፈልግም። ምን አድራስን ጠብቀኝ በእግዚአብሔር። በቃ አንተ ራስህ ከጠበቅክ ሆኜ በዚህ ካልጨነቅ ማለት እንዴ አታልቅሽ፣ አታልቅሽ። ተይ 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 ተይ። ይቅርታ እንዲህ ነው የሚያምርባችሁ። አደብን ገዝተህ ተሰብሰበ ቁጭ በል አባቴ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ዝት ይበል። ቻው